ውዶቼ ጉድ ልንገራችሁ። ጉድ ትልቅ መረጃ ነው ያመጣውላችሁ። ሼር አድርጉት፣ ለብዙ ሼር አድርጉት። ቆራርጣችሁ በቲክቶክም በምንም እዩ ተከራይታ ያመጣችሁ ልጅ ክርስትና ደርሶ ክርስትና ካስመጣ ከሞላ በኋላ አመጣለሁ በለ ያለች ጉድ ልንገራችሁ። ልጅቱ ቪዲዮ የሚሰራባት 3 ሺህ ብር እየተከፈለ ነው ውዶቼ። 3 ሺህ ብር እየተከፈለ ይሰራባታል። ከዛ ሰትዩዋ ደግሞ 3 ሺህ ብር አንሶኛል መጨመር አለበት ካልጨመርሽኝ አልፈልግም ብላ ለዛ ነው እዩ ሰሞን የጠፋችሁ ውዶቼ። ይውላችሁ የሰው ልጅ እየሰረቃችሁ እያመጣችሁ ኦዲየንስ እንዲያምናችሁ የምታረጉትን ነገር እናከሽፋለን። እዩ ማለት እችናት ውዶቼ፣ ገባችሁ? በሰው ልጅ ነው እየነገደች አለችው። ከምሬ ነው የምነግራችሁ። በሰው ልጅ እየነገደች ከዚህ እየመጣች ትበጠረቃለች ማለት ነው። ገባችሁ? ልጁ የብሩኬ ነው፣ ብሩኬ ካልተቀበለ ይዘቀዘቃለሁ፣ ብሩኬ ካልተቀበለ ይነሳለሁ፣ ብሩኬ እንደዚህ ካላለ እንትንላለሁ እያለች ውሸት ነው። ልጁ የሷ አይደለም፣ ተከራይታ ነው፣ ገንዘብ እየከፈለች ነው። ቪዲዮ ስትሰራ በልጇ ስታወራ ለሰትዩዋ ገንዘብ እየገበረች ነው ማለት ነው። ክርስትናው ያለችው ውሸት ነው ውዶቼ። ክርስትና ገለመሌ ያለች ውሸት አምቡሃ። ተረዳችሁ? እና በዚሁ አጋጣሚ ልንገራችሁ፣ እያዋጣችሁ ለሷ ገንዘብ የምትልኩ እያዋጣችሁ አዲስ አበባ ቤት ተከራይና ብሩኬን ክሰሹ፣ ብሩኬን ካልከሰሹ እኛ እንደዚህ እንልሻለን፣ እኛ ቤት እንከራይልሻለን፣ እኛ ዕቃ እንገዛልሻለን፣ ብሩኬ መከሰስ አለበት ለምትሉ መረጃችሁን ድምጻችሁ ደርሶናል፣ እናወጣዋለን። ገባችሁ? እኔ ምለው ከመዳም ቤት እየሰራችሁ በዚህ ደረጃ ለሰው ውድቀት ግን ለምንድን ነው የምትመኙት? ለዛውም ለብሩኬ ለዛውም ለሃይሚ እንዴት ነው ለሃይሚና ለብሩኬ ውድቀት የምትመኙት? እኔ በጣም አፈርኩባችሁ። አንዳንድ ሰዎች አዲስ አበባ መምጣት አለብሽ፣ አዲስ አበባ ቤት ተከራይተሽ መቀመጥ አለብሽ፣ ብሩኬና ሃይሚ መለያየት አለባችሁ። እናንተ ይለያያችሁ፣ እነሱ አይለያዩም። ግን እኔ የምለው እናንተ ደህና ናችሁ? ጤናችሁ ይሰራል? ጭንቅላታችሁ ማይንዳችሁ ይሰራል? እንዴት ነው ሰው በዚህ ደረጃ ለሰው ክፋት፣ ለሰው ተንኮል፣ ለሰው ሸረኝነት በዚህ ደረጃ ምን ይሰራላችኋል? ምን ያደርግላችኋል? አስባችኋል? ለእዩ እናዋጣልሽና ገንዘብ እንላክልሽና አዲስ አበባ መጥተሽ ዲኤንኤ ማስመርመር አለብሽ፣ ብሩኬና ሃይሚ መለያየት አለባቸው ብላችሁ ስታስቡ እንዲያው አናታችሁ ይጡስ። ሰው እንዴት ነው በዚህ ደረጃ እናቴን በዚህ ደረጃ ተንኮለኛ ለምንድን ነው የምትሆኑት? በዚህ ደረጃ ያልበላችሁ ለምንድን ነው የምታኩት? ሲጀመር እዩ እውነት እንደሌላት እኛ ነግረናችኋል ደጋግመን። ገንዘብ አታዋጡ፣ ለእዩ ገንዘብ አትላኩላት። ለምን? እናንተን ለመብላት፣ እናንተን ለመቀፈል፣ እናንተን ለማለት ብዙ ነገር ታወራለች። እናንተ ጅላጅል ናችሁ። ገንዘብ አውጣችሁ ለሷ ቤት እንድትከራይ አዲስ አበባ እንድትመጣ ምናምን የምታመቻቹት ጤነኛ አይደላችሁ እንዴ? በቃ ገንዘቡ ከሞላችሁ ከደላችሁ በቃ ማለት እናንተ ከሞላችሁ ከተረፋችሁ ለምስኪን ስጡት እንጂ ለእዩ ገንዘብ ልካችሁ አዲስ አበባ መታ ቤት እንድትከራይ የሃይሚን እና የብሩኬን ህይወት እንድትበጠብጥ እያረጋችሁ ያላችሁ ልጆች መረጃውን ይዤባችሁ እወጣለሁ። እኔ ሰሞን እያነፈነፍኩ ነበር የእናንተን መረጃ ለማግኘት ማለት ነው። ግን በጣም ነው የምታሳፍሩት፣ በጣም ማለት ነው። ሰው እንዴት በዚህ ደረጃ ተንኮለኛ፣ ክፋተኛ፣ ሸረኛ ይሆናል? ያጀማ አስባችሁታል? በዚህ ደረጃ ተንኮለኛ የምትሆኑት ሙናችሁ ነው። ይሄ ቦይሳችሁ፣ ይሄ ሁሉ ቦይስ መጥቶልኛል። አስባችሁታል? ይሄ ሁሉ ቦይስ ይሄ የሚታያችሁ ከሆነ ይሄ ሁሉ ቦይስ ለእዩ ቤት እንከራይና አዲስ አበባ መታ ዲኤንኤ ታድርግ፣ እንደዚህ ትበል፣ ብሩኬና ሃይሚ መለያየት አለባቸው። ጎና ገዳችሁ ይለያይ፣ ጎና ገዳችሁ። ምክንያቱም በጣም ባለየ ስለሆናችሁ እንጂ የሰውን ትዳር ለመበጥበጥ አይደረግም። ገባችሁ? አይደረግም። ተረዳችሁ? በጣም ነው የሚያስጠላው።
በጣም እኔ ራሱ አፈርኩባችሁ። አስባችሁታል? እንዴት ነው በዚህ ደረጃ ሃይሚንና ብሩኬን ለመለያየት ገንዘብ እየከፈላችሁ ገንዘቡን ደግሞ ለማን ነው እያዋጣችሁ ቤቱን ተከራይታችሁ ኦሬዲ እኮ ተከራይታችሁታል አይደል? ለምንድን ነው እንደገና ገንዘብ አዋጣችሁ በዚህ ደረጃ የምታረጉት? እኔ አፈርኩባችሁ አንዳንድ ሰዎች በጣም ማለት ነው። በጣም ታሳፍራላችሁ። በጣም ነው የምታሳፍሩት። ምክንያቱም ምንም ሰው እንዴት ነው በዚህ ደረጃ ቀፎ የምትሆኑት? እዩ እኮ ትክክለኛ ነገር ስለሌላት የምታወራው ውሸት ስለሆነ ዲኤንኤ ምርመራ በለበለ የምትለው ውሸት ስለሆነ መረጃ ስለሌላት ማስረጃ ስለሌላት እንጂ ብሩኬን ለመክሰስ እኮ ሚን ዘማን ታረገው ነበር። ሚን ዘማን መረጃ ስለሌላት ነው አፏን ዘግታ ዝም ያለችው። ገባችሁ? አፏን ዘግታ ዝም ያለችው መረጃ ስለሌላት ነው። እናንተ ግን ታሳፍራላችሁ። ምክንያቱም ሰው እንዴት ነው በዚህ ደረጃ ገንዘብ አዋጣችሁ አዲስ አበባ መምጣት አለብሽ፣ አዲስ አበባ ካልመጣሽ አዲስ አበባ እንደዚህ ማለት አለብሽ በለበለ እያላችሁ የሃይሚንና የብሩኬን ህይወት ልትለያዩ? የእናንተ ህይወት ይበጠበጣል እንጂ የሃይሚና የብሩኬ ህይወት አይበጠበጥም። ግን ምን አለ መሰላችሁ? የምትከስሩት እናንተ ናችሁ፣ የምታፍሩት እናንተ ናችሁ፣ ምን የምትሉት እናንተ ናችሁ። ገባችሁ? ስለዚህ ምንድነው መሆን ያለበት ውዶቼ? እዩ የምትባለው እሷን የሚከታተሉ ሰዎች ማጥፋት አለብን። ማጥፋት አለቀ ደቀቀ። ምክንያቱም የሚደረገው ሴራና ስራ በጣም ስለሚያስጠላ ተረዳችሁ? ስለሚደብር ሰው እንዴት ነው በዚህ ደረጃ ተንኮለኛ፣ በዚህ ደረጃ ክፋተኛ፣ በዚህ ደረጃ እንትን የሚሆነው? ማለት የሆነ በቃ አለ አይደለ? ዝም ብላችሁ ስታስቡት የማይመስል ነገር ለሚስትህ አትንገር ይላል የአገሬ ሰው። ገባችሁ? በዚህ ደረጃ ኢማጂን አስባችሁታል? እንግዲህ ምንድነው ብሩኬንና ሃይሚን ለመለያየት ነው በዚህ ደረጃ በጎቹ ተነስተው ያለ እና ለማንኛውም በጎቹዬ አትጃጃሉ፣ መጃጃል አይጠበቅባችሁም። በሁለተኛ ደረጃ ደግሞ ማንንም ለማንንም እንት ማለት አይጠበቅባችሁም፣ ማስመሰል አይጠበቅባችሁም። ምክንያቱም ምን እንደሆነ ታውቃላችሁ? የመጨረሻ ጅሎች እንደሆናችሁ እኛ አውቀናል። የመጨረሻ ጅላጅል ገንዘብ እያዋጣችሁ ሃይሚና ብሩኬ ማጣላት አለብን፣ ካላጣላን ሙተን እንገኛለን፣ እንደዚህ እንላለን እያላችሁ በዚህ ደረጃ ገንዘባችሁን የምታወጡት ግን እነሱ አይለያዩም። እናንተ ግን ትከስራላችሁ እያልኳችሁ ነው። ትከስራላችሁ። ተረዳችሁ? እና ለማንኛውም ሃይሚና ብሩኬን እናለያያለን ብላችሁ ስታስቡ አንዳንዴ የእናንተንም ሁኔታ እያሰባችሁበት ቢሆን የእናንተን እንትን እያስተካከላችሁ ቢሆን። ምክንያቱም በለፈለፉ ባፍ ይጠፉ ይላል የሀገሬ ሰው። ሰው ስለለፈለፈ ሰው ምን ስላለ አይደለም። ተረዳችሁ? እኔ በጣም ስለገረመኝ በጣም ታዘብኳችሁ። በጣም ማለት ነው። ሰው እንዴት ነው በዚህ ደረጃ ተንኮለኛ፣ ሰው በዚህ ደረጃ ክፋተኛ ምናምን እንዴት ነው የሚሆነው? በዚህ ደረጃ እንግዲህ ሃይሚና ብሩኬን ለመለያየት አስባችሁታል? ሃይሚና ብሩኬን ለመለያየት ያላረጉት ነገር የለም፣ ያልሰሩት ሴራ የለም፣ ያላረጉት ተንኮል የለም። ለማንኛውም እናንተ ተከስራላችሁ እንጂ ሃይሚና ብሩኬ አይለያዩም። ግን ሳይረፍድባችሁ ባንኑ።
ሳይረፍድባችሁ ከረፈደባችሁ ለእናንተ ብዬ ነው። እና ሃይሚና ብሩኬ መቼም ሊለያዩ አይችሉም። እናንተ ግን እድሜ ልካችሁን እንደዚህ ትጦዛላችሁ። ሃይሚና ብሩኬማ ወደፊት ማንንም አይሰሙ፣ ማንንም አይሉ። እናንተ ግን እድሜ ልካችሁን እያበዳችሁ ትቀጥላላችሁ። ገባችሁ? ሃይሚና ብሩኬ ደግሞ ይለያያሉ ብላችሁ አስባችሁ ኮን በጣም ተሳስታችኋል። ገባችሁ? እናንተ ቀድማችሁ ትጠፋላችሁ። የሰውን ነገር እናጠፋለን ብላችሁ ስትሉ እናንተ ቀድማችሁ ትጠፋላችሁ። ኦኬ? ሃይሚና ብሩኬ ወደፊት ማንም አለ ለማንም ሰው አይሰሙ። ገባችሁ? እናንተ ግን በዚህ ደረጃ ክፋት፣ በዚህ ደረጃ ተንኮል፣ በዚህ ደረጃ ሸረኝነት ምንም አይሰራላችሁም። ሃይሚና ብሩኬ ስለማይለያዩ እናንተ የራሳችሁን ህይወት ብትመሩ ብዬ ተመኘው። ገባችሁ? የራሳችሁን ህይወት ምሩ እንጂ እናንተ ገንዘብ እያዋጣችሁ ሃይሚና ብሩኬን ለማለያየት እዩ አዲስ አበባ መምጣት አለባት፣ ቤት መከራየት አለብን፣ እንደዚህ ማለት አለብን እያላችሁ እየደረደራችሁ እኔ በጣም ነው ያፈርኩባችሁ። በጣም ማለት ነው ከምር። አሁን ከእናንተ ጋር ነው እኛ ተደምረን የስደተኛ የመዳም ቅመም የምንባለው ከእናንተ ጋር ተደምረን ከሆነ በአፍንጫዬ ይውጣ ውዶች፣ በአፍንጫዬ ይውጣ። ምክንያቱም እንዴት ነው ከነዚህ ጋር መታሰብ የምፈልገው? እኔ እነዚህ ጋር መታሰብ አልፈልግም። ገንዘብ እያዋጡ በዚህ ደረጃ የጦዘባቸው ጡዘታ ማለት ነው። ለማንኛውም መልካም እልቅሶ። እናንተ እርድብን ቅጥል ትላላችሁ። ሃይሚና ብሩኬ ወደፊት ግን ትዝብቱ ነው ትርፉ። ምክንያቱም በጣም ማልጠብቃችሁ ሰዎች ስለገባችሁ መረጃው ስለደረሰኝ ነው ያወጣሁት እንጂ መረጃው ባይደርሰኝ አላወጣውም ነበር። ለማንኛውም ሃይሚና ብሩኬ ወደፊት እናንተ እድሜ ልካችሁን እየተንጫጫችሁ እድሜ ልካችሁን በክፋትና በተንኮል ትሄዳላችሁ። እሷ ደግሞ ሃይሚና ብሩኬ ይሸቅላሉ።